ኢትዮጵያን የዓለም ንግድ ድርጅት አባል ሀገር ለማድረግ እየተከናወኑ ያሉ ስራዎች ወደ መጨረሻው ደረጃ መሸጋገራቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ቃል ሀገር አቀፍ ፎረም አካሂዷል። በፎረሙ መክፈቻ የዓለም ንግድ ድርጅት በፈረንጆቹ 1995 የተመሰረተ ቢሆንም ኢትዮጵያ የድርጅቱ አባል ሀገር ለመሆን ያደረገችው ጥረት እምብዛም ሆኖ በመቆየቱ እስካሁን ድረስ አባልነቷን ማረጋገጥ አለመቻሏ ነው የተመላከተው። ኢትዮጵያ በፈረንጆቹ ከ2003 አንስቶ የድርጅቱ አባል ሀገር ለመሆን ያቀረበችው ጥያቄ ተቀባይነት አግኝቶ እስካሁን ድረስ 6 ዙር ድርድር መደረጉ ተገልጿል። ሀገራችን ለዓለም አቀፉ ንግድ ስርዓት አካል ለማድረግ እስካሁን የነበረው ሂደት ያዝ ለቀቅ ተደርጎ ሲመራ የነበረ ነው። በለውጡ ማግስት ይሄ ሁኔታ እንዲቀየር ተደርጓል። ድርድሩ ባጠረ ጊዜ እንዲጠናቀቅ የፌዴሪ መንግስት አቅጣጫ አስቀምጧል። በዚህ መሰረት በርካታ ለድርድር የሚያስፈልጉ ሂደቶችና ተግባራት ተከናውነዋል። ላብነት ብሔራዊ ድርድር ኮሚቴና የቴክኒክ ኮሚቴ በአዲስ መልክ ተደራጅቷል። እንደ አውሮፓውያን አቆጣጠር በየካቲት ወር 2003 ዓ.ም በተካሄደው የዓለም ንግድ ድርጅት ጠቅላላ ጉባኤ ኢትዮጵያ ለአባልነት ያቀረበችው ጥያቄ ተቀባይነት አግኝቶ ድርድር ለመጀመር የሚያስችል የስራ ቡድን ወይም ወርኪንግ ፓርቲ እንዲቋቋም ተደርገዋል። እስካሁን በነበረው የድርድር ሂደት ኢትዮጵያ 6 ዙር የስራ ቡድን ስብሰባዎችን ያካሄደች ሲሆን በእነዚህ ዓመታት ውስጥ የተለያዩ ለድርድሩ የሚያስፈልጉ ሂደቶችና ተግባራት ተከናውነዋል። የዓለም ንግድ ድርጅት 96 በመቶ የህዝብ ብዛትና 98 በመቶ የዓለም ንግድን የሚያንቀሳቀሱ 166 ሀገራትን በአባልነት ያቀፈ ነው። ወደዚህ ድርጅት ኢትዮጵያ እንድትቀላቀል ያስፈለገው የዓለም አካል እንደመሆኗ ከዓለም መጠቀምና ማግኘት ያለባትን ለማረጋገጥ መሆኑን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ወደ ዓለም የንግድ ድርጅት አባልነት መግባት የፈለግነው የዓለም አካል እንደመሆናችን መጠን መውሰድም ለዓለም ማበርከትም ስላለብን ነው። የዓለም ንግድ ድርጅት ዋነኛ ዓላማዎች እንቅፋቶችን በመቀነስ ንግድን ነፃ ማድረግ፣ ተገማችና አድሎ የሌለበት የዓለም አቀፍ የንግድ ስርዓት መፍጠር፣ ፍትሐዊ ውድድርን በማረጋገጥ የኑሮ ደረጃን ከፍ ማድረግ፣ ዘላቂ ልማትን ማረጋገጥና አዳጊ ሀገሮችን ከዓለም ኢኮኖሚ ጋር ማዋሃድ ናቸው። የድርጅቱ አባል ለመሆን የሚደረገው ጥረት ጥያቄ ባቀረበው ሀገር ብቃትና ፍላጎት ላይ የተመሰረተ ብቻ አለመሆኑን የተናገሩት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከድርጅቱ አባል ሀገራት ለሚቀርቡ ጥያቄዎች በቂ ምላሽ መስጠትን ጨምሮ የተለያዩ የማሻሻያ ስራዎችን የሚጠይቅ መሆኑን አስረድተዋል። በዚህም ኢትዮጵያ እስካሁን ባደረገቻቸው 6 ዙር ድርድሮች ከ1050 በላይ ጥያቄዎች እንደቀረበላትና ለእነዚህም በቂ ምላሽ መሰጠቱን ገልጸዋል። የአባልነት ሂደቱ የሚወሰነው በአመልካች ሀገር ብቃት፣ ዝግጁነትና ፍቃድ ብቻ የሚወሰን ሳይሆን ከአባል ሀገራት ጋር በሚደረግ ድርድር ከአባላት በሚቀርቡ ጥያቄዎች ምላሽ አባላት ሀገራት ሲረኩ ብቻ ነው። በዚህ ረጅም የድርድር ሂደት የሰነዶችና ሌሎች ማስረጃዎች ጥልቅ ግምገማ ከማድረግ ባሻገር ግዴታዎችን እንዲገቡ ግድ የሚል ጭምር ነው። ስለሆነም የዓለም ንግድ ድርጅት አባልነት ድርድር በርካታ የሕግና አሰራር ማጣጣም ስራዎች፣ የሰነዶች ዝግጅት እንዲሁም በተለያዩ የድርድር መድረኮች ለአባላት ማስረዳትና ተቀባይነትን ማግኘትን የሚያካትት ውስብስብና ረጅም ሂደት ነው። የውጭ ንግድ ስርዓታችን የሚዳስሱ ከ1050 በላይ ጥያቄዎች ከአባል ሀገራት ቀርበውልን ሁሉንም በአጥጋቢ ሁኔታ የመለስን ሲሆን 410 የህግ ማሻሻያዎችና አዳዲስ ህጎችን ሰንደን ለድርጅቱ አስረክበናል። የዓለም ንግድ ድርጅት አባልነት የአንዲት ሀገር ገበያን ከማስፋትና የንግድ እንቅፋቶችን ከማስወገድም የተሻገረ ትርጉም እንዳለው የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሀገር ውስጥና ድንበር ተሻጋሪ ንግድ ደህንነቱ የተጠበቀ እንዲሆን ለማድረግ የጎላ ሚና እንዳለው ጠቁመዋል። የዓለም ንግድ ድርጅት አባል መሆን ገበያ መዳረሻን ከማስፋት ከቀረጥ ውጭ ያሉ የንግድ እንቅፋቶችን ከመቀነስና ንግድን ከማሳለጥ በላይ ነው። የሀገር ውስጥና ድንበር ተሻጋሪ ንግድ ደህንነቱ የተጠበቀ፣ ፍትሃዊ፣ ተገማች፣ በህግ ላይ የተመሰረተ እንዲሆን ከፍተኛ እገዛም ያደርጋል። ለዚህም ተቋሞቻችንን ማጠናከር፣ ቅንጅታዊ ስራዎቻችንን ማስፋትና የቁጥጥር ማዕቀፎችን በየጊዜው እያሻሻሉ መሄድን ይጠይቃል። በዚህም ኢትዮጵያ በመጪው የፈረንጆቹ አዲስ ዓመት 2026 የድርጅቱ አባል ሀገር ለማድረግ እየተሰራ እንደሚገኝ ተገልጾ ይህም የሀገሪቱን የኢኮኖሚ አቅም ለማሳደግ እንደሚረዳ ተመላክቷል። እንደ አውሮፓውያን አቆጣጠር በ2026 ሀገራችን የዓለም ንግድ ድርጅት አባል ሀገር የማድረግ ግብ ይዘን አበክረን እየሰራን ነው። የዓለም ንግድ ድርጅት አባልነት ለኢትዮጵያ የፖሊሲ ምርጫ ብቻ አይደለም። የኢኮኖሚ አቅሟን ለመጠቀምና
የረዥም ጊዜ የልማት አቅጣጫዋን ለማረጋገጥ ስትራቴጂካዊ ጉዳይም ጭምር እንጂ። የዓለም ንግድ ድርጅት አባልነቷን ለማረጋገጥ የሚቀሩ የተለያዩ ስራዎች በቀጣይ ጊዜያት እንደሚጠናቀቁም ተመላክቷል።